በድጋሚ የዓለምን ቀልብ ወጥሮ የሚይዝ የ2026 መግቢያ ላይ አዲስ ክስተት ፈንድቷል። ይህም በሳውዲ አረቢያና በተባበሩት አረብ ኤምሬትስ ዩኤኢ መካከል የተፈጠረው ወቅታዊ የጂኦፖለቲካዊ ፍጥጫ የመካከለኛው ምስራቅን ካርታ ብቻ ሳይሆን የዓለምን የኃይል ሚዛን ሊቀይር የሚችል ክስተት በመሆኑ ዓለም አይንና ጆሮ ወደ እነዚህ ሀገራት ዞሯል። የመካከለኛው ምስራቅ ንፋስ ወዴት እየነፈሰ ነው? የሁለቱ ግዙፉ ፍጥጫስ ድብቁ ሚስጥራቸው ምንድን ነው? ዓለምስ በዚህ ልክ ለምን ደነገጠ? የሚለውን አብረን እንፈትሸዋለን። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? በአዲስ መረጃ እንደተለመደው ተገናኝተናል። ይህን አዲስ መረጃ ማቀርብላችሁ እኔ ሮማን ጸጋዬ ከአክሱም ቲዩብ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በከበረ ስጦታችሁ እስከ መጨረሻው አብራችሁን ዝለቁ። ሰናይ ቆይታ ይሆንላችሁ። ሁለቱ የባህረ ሰላጤው አንበሶች ፊት ለፊት ተፋጠዋል። የፍጥጫ ለአንዳንዶች የስልጣን ሽኩቻ፣ ለሌሎች ደግሞ የአዲስ ዓለም ስርዓት መጀመሪያ ነው። ለዓመታት በትከሻ ለትከሻ ወዳጅነታቸው የሚታወቁት ሳውዲ አረቢያና የተባበሩት አረብ ኤምሬትስ ዛሬ በየመን ምድር ላይ በቃላትና በብረት እየተለካኩ ይገኛሉ። በሙካላ ወደብ አቅራቢያ የተሰማው የቦምብ ድምፅ የአንድ ጥምረት መፍረስ ብቻ ሳይሆን የረጅም ጊዜ የጥቅም ግጭት ፍንዳታ ውጤት ነው። ይህ ግጭት በድንገት የተከሰተ ሳይሆን ከላይ ከሚታየው የወታደራዊ እርምጃ በስተጀርባ ያሉ ጥልቅ ምክንያቶች አሉት። አንደኛው የወደብና የንግድ መስመር የበላይነት ነው። ፖርት ዋር ኤምሬትስ የየመንን ስትራቴጂካዊ ደሴቶች እንደ ሶኮትራና ወደቦችን በመቆጣጠር ዓለም አቀፍ የንግድ መስመሩን ለመቆጣጠር ትፈልጋለች። ሳውዲ ደግሞ ይህንን የኤምሬትስን መስፋፋት እንደ ህልውና ስጋት ትቆጥረዋለች። ሁለተኛው የኢኮኖሚ ፉክክር ነው። ቪዥን 2030ና ዱባይ ሞዴል። የሳውዲው አልጋ ወራሽ መሐመድ ቢን ሰልማን አገራቸውን የመካከለኛው ምስራቅ ቀዳሚ የቢዝነስ ማዕከል ለማድረግ ሲጥሩ ዱባይንና አቡዳቢን ለገበያ ተቀናቃኝ አድርገዋታል። የኩባንያዎች መቀመጫ ወደ ሪያድ እንዲዛወር መገፋፋቱ በሁለቱ መሪዎች መካከል ቅሬታ ፈጥሯል። ሶስተኛው የተነሳው ከኢራን ጋር ያለው ግንኙነት ነው። ሳውዲ ከኢራን ጋር ያላት ግንኙነት በቻይና አሸማጋይነት ስታድስ፣ ኤምሬትስ ደግሞ በራሷ መንገድ ከእስራኤል አብርሃም ስምምነት ጋር ያላትን ጥምረት በማጠናከር ቀጠናዊ ብልጫን ለመውሰድ እየሞከረች ነው። ይህ ግጭት በቀጠናው ብቻ አይወሰንም። ዘርፎቹ በጣም ሰፊና ጥልቅ ናቸው። የተጽዕኖውን ዘርፍ ስናይ የነዳጅ ገበያ ነው። በኦፔክ ውስጥ ያላቸው አለመግባባት የነዳጅ ዋጋን ሊያናጋው ይችላል። ሌላው የቀይ ባህር ደህንነት ነው። የየመን የባህር ጠረፍ አለመረጋጋት ለዓለም አቀፍ መርከቦች ከፍተኛ ስጋት ይሆናል። ሌላው ቀጣዩ የጂሲሲ አንድነት ነው። የባህረ ሰላጤው ሀገራት የኢኮኖሚ ህብረት የመፈራረስ አደጋ ሊጋረጥበት ይችላል። ይህ ፍጥጫ ወደፊት በጣም ታላላቅ የሆኑ ክስተቶችን ሊወልድ ይችላሉ ብለው ተንታኞች ስጋታቸውን አስቀምጠዋል። አንደኛው የአዲስ ኃይል አሰላለፍ ነው። ሳውዲ አረቢያ ፊቷን ወደ ሩሲያና ቻይና ይበልጥ በማዞር የነዳጅ ፖለቲካውን እንደ ጦር መሳሪያ ልትጠቀም ትችላለች። ሁለተኛው የየመን መከፋፈል። የመን በሳውዲ ወደምትደግፈው ሰሜንና በኤምሬት ወደሚደገፈው ደቡብ የመከፋፈል እድሏ ሰፊ ነው። ሶስተኛ የአሜሪካ ሚና መላላት ነው። አሜሪካ በሁለት ወዳጆች መካከል ገላጭ መሆን ካልቻለች በመካከለኛው ምስራቅ ያላት ተሰሚነት በከፍተኛ ሁኔታ ሽባ ይሆናል እየተባለ ነው። በመካከለኛው ምስራቅ ሰማይ ስር እየተንተከተከ ያለው ይህ የሳውዲና የኤምሬትስ የበላይነት ፍልሚያ ወደ ቀጣዩና ጥልቁ ምዕራፍ ተሸጋግሯል። አሁን ጉዳዩ የቃላት ጦርነት ብቻ ሳይሆን የቀጠናውን ካርታ ዳግም የመሳል ስትራቴጂካዊ ሩጫ ሆኗል። ከየመን ምድር በስተጀርባ እውነተኛው ፍልሚያ ያለው በባህር ላይ ነው። ኤምሬትስ በዓለም ላይ እጅግ ስትራቴጂካዊ በሆነው የባቤል መንደብ የባህር በር ላይ የራሷ የጦር ሰፈር ለመገንባት መሞከሯ ሳውዲን ክፉኛ አስቆጥቷታል። ሶኮትራና ማዩን ደሴቶች ደግሞ ኤምሬትስ በእነዚህ ደሴቶች ላይ ዘመናዊ የአየር ማረፊያዎችን እየገነባች እንደሆነ ይነገራል። ይህ ማለት ኤምሬትስ ቀይ ባህር በቁጥጥሯ ስር ለማድረግ እየተንቀሳቀሰች ነው ማለት ነው። የሳውዲ ምላሽ ደግሞ ሳውዲ አረቢያ የኤምሬትስን መስፋፋት ለመግታት የሱዳንና የግብፅ ኃይሎችን በመጠቀም አዲስ የባህር ኃይል ጥምረት ለመፍጠር በሚስጥር እየሰራች ነው። የቢሊዮኖች ዶላር የኢኮኖሚ ጥልፍልፉን ደግሞ ፈትሸው የሁለቱ ሀገራት ፍጥጫ ከጥይት ይልቅ በገንዘብ ኃይል የሚካሄድበት ሌላው መንገድ የመቀመጫ ከተማ ሽኩቻ ነው። የሳውዲው አልቲሜቲየም ሳውዲ አረቢያ ማንኛውም ዓለም አቀፍ ኩባንያ በሳውዲ ውስጥ ውል መውሰድ ከፈለገ ዋና መስሪያ ቤቱን ሪያድ ማድረግ እንዳለበት ደንግጋለች። ይህ በቀጥታ የዱባይን የንግድ ማዕከልነት ለመምታት የታለመ ኢኮኖሚያዊ ሚሳኤል ነው። የኤምሬት ስጋት ደግሞ ኤምሬት ለዓመታት የገነባቸው የቱሪዝምና የንግድ የበላይነት በሳውዲ ግዙፍ ካፒታል እየተሸረሸረባት እንደሆነ ታምናለች።
የግጭት ለዓለም የሚሰጠው ትልቁ መልእክት የአሜሪካ መሪነት እያበቃ ነው የሚለው ነው በርካቶችን በአሁኑ ሰዓት ያስደነገጠው። የአዲሱ ዓለም ዕጣ ፈንታ የኃይል ሚዛን ችግግር፣ የቻይና መግባት እየተጠበቀ ነው። ሳውዲና ኤምሬትስ በአሜሪካ ላይ እምነት በማጣታቸው ቻይናን እንደ አዲስ የሰላም አስከባሪ እየጋበዟት ነው። ይህም መጪው ዓለም በዋሽንግተን ሳይሆን በቤጂንግና በሪያድ ስምምነት የሚመራበት እድልን እያሰፋው ነው። የእስራኤል አጣብቂኝ ውስጥ መግባት። እስራኤል ከሁለቱ ሀገራት ጋር የጠበቀ ግንኙነት ያላት ቢሆንም አሁን ግን በሁለት ቢላዋ የመቆረጥ ስጋት ላይ ናት። በሚቀጥሉት ወራት የምናያቸው ትዕይንቶች ደግሞ የየመን መገንጠል ነው። በይፋ ባይነገርም ኤምሬት የደቡብ የመንን የሽግግር ምክር ቤትን በመደገፍ ደቡብ የመን ራሷን የቻለች ሀገር እንድትሆንና የወደቦቹ ባለቤት እንድትሆን ታደርጋለች። ሁለተኛው ኦፔክን መበታተን ነው። ኤምሬትስ ከነዳጅ አምራች ሀገራት ድርጅት ኦፒኢሲ ልትወጣ ትችላለች። ይህ ከሆነ የዓለም የነዳጅ ዋጋ ቁጥጥር የማይደረግበትና በከፍተኛ ሁኔታ የሚዋዥቅ ይሆናል። ሌላው የቴክኖሎጂ ጦርነት ነው። ዓለምን በከፍተኛ ሁኔታ ያሰጋት። ሁለቱም ሀገራት ሰው አልባ አውሮፕላን ወይም ደግሞ ድሮንስ እና ሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስን በመጠቀም የስለላ መረባቸውን በጎረቤቶቻቸው ላይ ያነጣጥራሉ። የባለሙያዎቹን አስተያየትን ፈትሸነዋል። የፍጥጫ ወንድማማቾች በሚመስሉ ሁለት መሪዎች ኤምቢኤስ እና ኤምቢዜድ መካከል ያለ ግላዊም ሆነ ሀገራዊ የክብር ፉክክር ነው። ሳውዲ የአረቡን ዓለም ትልቋ እህት ሆና ለመቀጠል ስትፈልግ፣ ኤምሬትስ ደግሞ ትንሿ እናም ግዙፍ ሆና ዓለምን ለመቆጣጠር የምትመኝ ናት። የተባበሩት አረብ ኤምሬት ዩኤኢ ስትራቴጂ ስትሮንግ ኦፍ ፒላርስ ይባላል። ዓላማው ከፋርስ ባህረ ሰላጤ እስከ ሜዲትራኒያን ባህር ያሉትን ቁልፍ የወደብ መስመሮችን መቆጣጠር ነው። ማዩን ደሴት። ይህች ደሴት የምትገኘው በባቢኤል መንደብ የባህር በር መሃል ላይ ነው። ኤምሬትስ እዚህ ደሴት ላይ 5 ኪሎ ሜትር የሚረዝም የአየር ማረፊያ በሚስጥር ገንብታለች። ይህ ማለት ወደ ቀይ ባህር የሚገባና የሚወጣ ማንኛውንም መርከብ በኤምሬትስ ሚሳኤሎች ክልል ውስጥ ነው ማለት ነው። ሌላው ሶኮትራ። ይህች የየመን ደሴት የህንድ ውቅያኖስ ጋላፓጎስ ትባላለች። ኤምሬትስ እዚህ ደሴት ላይ ወታደራዊ የስለላ ማዕከል ሆና የኮሚኒኬሽን መሰረተ ልማት ዘርግታለች። ይህም የኢራንንና የሳውዲን እንቅስቃሴ ከሩቅ ለመሰለል ያስችላታል። የሶማሌ ላንድ በርበራ በቅርብ ርቀት ላይ የምትገኘው በርበራ ላይ ኤምሬትስ ወታደራዊና የንግድ መደላደል አላት። ይህ ለኢትዮጵያም የቅርብ የንግድ መውጫ ነው። ይህ በሳውዲና በኤምሬት መካከል ያለው ፍጥጫ ለኢትዮጵያና ለጎረቤቶቿ ባለ ሁለት ስለት ቢላዋ ነው። አንደኛው የተከፋፈለ ድጋፍ ነው። ኢትዮጵያ ከሁለቱም ሀገራት ጋር ጥልቅ ግንኙነት አላት። ኤምሬትስ ለኢትዮጵያ የኢኮኖሚና የመሰረት ልማት ድጋፍ የምታደርግ ሲሆን ቀዳሚ ወዳጅ ስትሆን፣ ሳውዲ ደግሞ በትላልቅ ኢንቨስትመንት ፕሮጀክቶች ላይ ተሳትፋላት። ሁለቱ ሲጣሉ ኢትዮጵያ ወገን የመያዝ ጫና ሊያርፍባት ይችላል። ሌላውና አስጊው የቀይ ባህር ምክር ቤት ነው። ሳውዲ አረቢያ የመሰረተችው የቀይ ባህር ሀገራት ምክር ቤት ኢትዮጵያን ያላካተተ ነበርም። ኤምሬትስ ግን በሌላ በኩል ከኢትዮጵያ ጋር ያላትን ወታደራዊ ትብብር በማጠናከር የሳውዲን የበላይነት ለመቀናቀን ትሞክራለች። ቁልፉ ጉዳይ ደግሞ የታላቁ ህዳሴ ግድብ ነው። በእነዚህ ሀገራት መካከል ያለው መቃቃር በግድቡ ድርድር ላይ የራሱ ጥላ አለው። ሳውዲ ወደ ግብጽ የምታደላ ስትመስል፣ ኤምሬትስ ግን እንዳሸማጋይ በመቅረብ የራሷን ጥቅም ታስተዳድራለች። የሳውዲ አረቢያ እቅድ ታዲያ አንድነቷን የጠበቀ በሪያድ የምትመራ የመንን መፍጠር ነው። ኢኮኖሚ ሁሉም ዓለም አቀፍ ኩባንያዎችን ወደ ሪያድ መሳብ ነው። የባህር ኃይል ደግሞ የቀይ ባህርን ደህንነት ሙሉ በሙሉ መቆጣጠር ነው። የኤምሬትስን እቅድ ነው። የተከፋፈለችና ደቡቧ በኤምሬትስ የምትመራ የመን የዱባይ የንግድና የቱሪዝም የበላይነትን ማስቀጠል፣ ከህንድ ውቅያኖስ እስከ እስራኤል የንግድ መስመር መዘርጋት ነው። ቀጣዩ የዓለም ዕጣ ፈንታስ ምንድን ነው? ዓለም አሁን ያለችበት ሁኔታ ወደ ባለብዙ ዋልታ ዓለም መልቲፖላር ወርልድ እየቀየረች ነው። የፔትሮ ዶላር መዳከም ነው በአንደኝነት እየተነሳ ያለው። ሳውዲ እና ኤምሬትስ ነዳጃቸውን በቻይና ዩዋን መሸጥ ከጀመሩ የአሜሪካ ዶላር የዓለም የበላይነቱ አብቅቶ ሽባ ይሆናል። ይህ ደግሞ በዓለም ዙሪያ የሸቀጦች ዋጋ ላይ ታላቅ ለውጥ ያመጣል። የሁለተኛው የአፍሪካ ቀንድ የመጫወቻ ሜዳ መሆን ነው። ሁለቱ ሀገራት አፍሪካን እንደ የውሃዲት ደጃፋቸው ነው የሚያዩት። በመሆኑም በሱዳን በሶማሊያና በኢትዮጵያ ፖለቲካ ውስጥ የሚያደርጉት ጣልቃ ገብነት ይጨምራል። ሶስተኛው የቴክኖሎጂ ሽግግር ነው። ቻይናና ሩሲያ ለነዚህ ሀገራት የሚሰጡት የላቀ የጦር መሳሪያ ቴክኖሎጂ በመካከለኛው ምስራቅ አዲስ የጦር መሳሪያ እሽቅድድም ይፈጥራል። ማጠቃለያው የሚሆነው የፍጥጫ በሳውዲና በኤምሬትስ መካከል ብቻ ያለ ሳይሆን
የ21ኛው መቶ ክፍለ ዘመን የኃይል ሚዛን የት ጋር ያርፋል የሚለውን የሚወስን ታሪካዊ ክስተት ነው። በመካከለኛው ምስራቅና በአፍሪካ ቀንድ መካከል ያለው የፖለቲካ ትስስር አሁን ላይ እጅግ የጠበቀ በመሆኑ የሳውዲና የኤምሬትስ ፍጥጫ ለኢትዮጵያና ለሱዳን ያለው አንድምታ እጅግ ሰፊ ነው። ሱዳን አሁን ላለችበት አስከፊ ሁኔታ አንዱና ዋነኛው ምክንያት የሳውዲና የኤምሬትስ የተለያየ ፍላጎት ነው። ኤምሬትስ የፈጣን ድጋፍ ኃይል በጀነራል መሐመድ ሐምዳን ዳጋሎ ወይም ደግሞ ሄሚቲ በኩል እንደምትደገፍ በብዙ ዓለም አቀፍ ተንታኞች ይነገራል። ዓላማዋም በሱዳን በኩል ያለውን የወርቅ ንግድ መቆጣጠርና በቀይ ባህር ላይ ያላትን ተሰሚነት ማጠናከር ነው። ሳውዲ ደግሞ የሱዳን መደበኛ ጦርን ኤስኤኤፍ በጀነራል አብዱል ፈታህ አልቡርሃን በኩል ትደግፋለች። ሳውዲ ሱዳንን እንደ የኋሊት ደጃፍ ስለምታያት ማንኛውም በኤምሬትስ የሚደገፍ ኃይል ድንበሯ ላይ እንዲሰፍር አትፈልግም። ውጤቱ ደግሞ ሱዳን የሁለቱ ሀገራት የብቃት መፈተኛ ሜዳ ሆናለች። አንደኛውም ወገን ሰላም ሲፈልግ ሌላኛው ወገን የራሱን ጥቅም ካልተገበረ ስምምነቱን ሊያደናቅፈው ይችላል። ኢትዮጵያ በዚህ የዝሆኖች ፍልሚያ ውስጥ እንዳትረገጥ የሚከተሉትን 3 ነጥቦች ማጤን ይኖርባታል። አንደኛው ሚዛናዊ ወዳጅነት ነው። ኢትዮጵያ ከኤምሬትስ የምታገኘው የፋይናንስና የቴክኖሎጂ ድጋፍ እንዲሁም ከሳውዲ ጋር ያላትን ታሪካዊ የሃይማኖት ትስስር በእኩል ሚዛን መያዝ አለባት። ያንዱ ወገንተኛ መሆን ከፍተኛ ዋጋ ያስከፍላል። ሁለተኛው የቀይ ባህር ባለቤትነት ጥያቄ ነው። ሳውዲ አረቢያ የቀይ ባህርን ጉዳይ የአረብ ሀገራት ብቻ አድርጋ የመያዝ ዝንባሌ አላት። ኢትዮጵያ ግን ከኤምሬትስ ጋር በመተባበር የቀይ ባህር ጉዳይ የአፍሪካ ቀንድ ሀገራትን የሚመለከት መሆኑን በዓለም አቀፍ ደረጃ ማሳወቅ ይኖርባታል። ሶስተኛው የኢንቨስትመንት መጋረጃ ነው። የሳውዲና የኤምሬትስ ኩባንያዎች በኢትዮጵያ ውስጥ በግብርናና በማዕድን ዘርፍ እንዲወዳደሩ በማድረግ አገሪቱ ከፉክክራቸው የኢኮኖሚ ጥቅም ማግኘት ትችላለች። የዓለም ዕጣ ፈንታ በእነዚህ ሁለት ሀገራት ፍጥጫ ምክንያት ወደሚከተለው አቅጣጫ ሊያመራ ይችላል ተብሎም ተሰግቷል። አንደኛው የአፍሪካ ቀንድ ወታደራዊ ካምፕ መሆን ነው። ሁለቱ ሀገራት በኤርትራ በሶማሊያና በጅቡቲ ተጨማሪ የጦር ሰፈሮች ለመገንባት ፉክክራቸውን ያፋጥናሉ ተብሎም ተፈርቷል። ይህ ለአካባቢው አገራት ሉዓላዊነት ስጋት ሊሆን ይችላል። ሁለተኛው የአዲስ የንግድ መስመር ነው። ኤምሬትስ ከህንድ ተነስቶ በመካከለኛው ምስራቅ አቋርጦ ወደ አውሮፓ የሚሄድ አዲስ የንግድ መስመር IMEC ይሉታል እነሱ። ይህንን ለመዘርጋት ከእስራኤልና አሜሪካ ጋር ትሰራለች። ሳውዲ ደግሞ የራሷን የንግድ መስመር ትዘረጋለች። የፉክክር ዓለም አቀፍ ንግዱን ለሁለት ሊሰነጥቀው ይችላል። እኛ አሁን የምናየው በሳውዲና በኤምሬትስ መካከል ያለውን የበረዶ ግግር ጫፍ ወይም ደግሞ እነሱ እንደሚሉት ቲፕ ኦፍ ዘ አይስብሪግ ብቻ ነው። ከውስጥ ግን ዓለምን የሚቀይር ትልቅ ፍንዳታ እየተዘጋጀ ነው። ኢትዮጵያ በዚህ መሃል የራሷን ብሔራዊ ጥቅም ለማስከበር እንደ እባብ ብልህ እንደ ርግብ ደግሞ የዋህ የሆነ ዲፕሎማሲ ያስፈልጋታል። ለመሆኑ በዚህ መረጃ ላይ የእናንተ ሐሳብ አስተያየት ምን ይመስላል? ወደ ቤተሰቦቻችን ከመረጃዎቻችን ጋር አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሰላም ለሀገራችን፣ ሰላም ለምድራችን።